በመካከለኛው ምስራቅ ረመጥ አዘል የፖለቲካ ምድር ላይ ሌላ አዲስና በታሪክ ማህደር ውስጥ ደምቆ የሚጻፍ ትልቅ የጂኦፖለቲካ ሁኔታ ተከስቷል። የቀጠናውን የኃይል ሚዛን በከፍተኛ ሁኔታ የሚፈትን የበርካታ ሀገራትን የደህንነት ስጋት ወደ አዲስ የጭንቀት ማዕበል የሚያሸጋግር እንዲሁም የዓለም አቀፉን የኒውክሌር ስርጭት መከላከያ ህጎች መመሪያ የሚቃረን ታሪካዊና አነጋጋሪ ስምምነት በይፋ ተፈርሟል። የታላቋ አሜሪካና የሀብታሟና ተጽዕኖ ፈጣሪዋ የሳውዲ አረቢያ መንግስታት ላለፉት 10 ዓመታት ሲመክሩበት፣ ሲደራደሩበት፣ ሲያወጡና ሲያወርዱ የቆዩትን ታሪካዊ የኒውክሌር ስምምነት በመጨረሻ ፈርመውታል። ይህ 123 አግሪመንት ወይም የ123 ስምምነት በሚል የህግ መጠሪያ የሚታወቀውና ከሁለትዮሽ የደህንነት ዋስትና ማዕቀፍ ጋር የተቀናጀው ውል በዋሽንግተንና በሪያድ መካከል የነበረውን ጥብቅ ወዳጅነት መስመር ወደ አዲስ የስትራቴጂካዊ ሽርክና ከፍታ ያሸጋገረ ቢሆንም በዓለም አቀፍ የኒውክሌር መሳሪያዎች ስርጭት ስጋት ላይ ግን ትልቅ እሳት ለኮሰዋል። ይህ ስምምነት በሁለቱ ሀገራት መካከል የተፈረመ ተራ የንግድ ወይም የኃይል አማራጭ ውል ብቻ አይደለም። ይልቁንም የመካከለኛው ምስራቅን የወደፊት የኃይል አሰላለፍ፣ የጦር መሳሪያዎች ውድድርና የታላላቅ ሀገራትን የዲፕሎማሲ ፍልሚያ የመቀየር አቅም ያለው አጋጣሚ ይመስላል። የሪያድና የዋሽንግተን መንግስታት መግለጫዎች እንደሚያሳዩት ይህ ስምምነት የሳውዲ አረቢያን የሲቪል ኒውክሌር ኤነርጂ ፕሮግራም ለመገንባት ለማስፋፋትና የኃይል አማራጮችን ለማበራከት የተዘጋጀ ነው። የአሜሪካ የኤነርጂ ሚኒስትር ክሪስ ራይትና የሳውዲ አቻቸው ልዑል አብዱልአዚዝ ቢን ሰልማን በጋራ የፈረሙት ይህ ስምምነት የአሜሪካ የኒውክሌር ኩባንያዎች ወደ ሳውዲ አረቢያ የንግድ ገበያ በሰፊው በመግባት የቢሊዮን ዶላሮች ኢንቨስትመንት እንዲያካሂዱ በሩን ወለል አድርጎ ከፍቶላቸዋል። በተለይም እንደ ዌስቲንግሃውስ ያሉ የቴክኖሎጂ አርበኞችና የኒውክሌር ኃይል ማመንጫ ግንባታ ግዙፍ ኩባንያዎች በሪያድ ምድር የኒውክሌር ማመንጫዎችን ለመገንባት የሚያስችላቸውን አጋጣሚ አግኝተዋል። የአሜሪካ መንግስት በቅርቡ ለ4 የላቁ የኒውክሌር ሪያክተሮች ልማት የ17.5 ቢሊዮን ዶላር ብድር ማበርከቱ የሚታወስ ሲሆን ይሄው የዌስቲንግሃውስ AP1000 የተባለ የሪያክተር ቴክኖሎጂ በሳውዲ አረቢያ ምድርም ለሚገነቡት ማመንጫዎች ጥቅም ላይ እንደሚውል ተጠቁሟል። የካሊፎርኒያው ዴሞክራቲክ እንደራሴ ብራድ ሸርማን እንደገለጹት የዚህ ስምምነት ዋነኛ የፋይናንስና የንግድ አሸናፊዎች አሜሪካውያን ኩባንያዎችና ግዙፉ የዌስቲንግሃውስ ተቋም ናቸው። ሆኖም ግን ከንግድ ትርፉና ከቢሊዮን ዶላሮች ወጪ ይልቅ ከበስተጀርባው ያለው የጂኦፖለቲካዊ ስሌት እጅግ ጎላና ውስብስብ ነው። ሳውዲ አረቢያ ዩራኒየምን የማበልጸግ ቴክኖሎጂን በገዛ ግዛቷ ላይ ተግባራዊ እንድታደርግና በራሷ ምድር ላይ ማበልጸጊያ ተቋም እንድትገነባ በር የሚከፍት ፍንጭ መገኘቱ ስምምነቱን ለየት ያለ አስፈሪና አነጋጋሪ አድርጎታል። ዩራኒየምን ለማበልጸግ የሚረዱት ማሽኖች ለሲቪል ኤሌክትሪክ ኃይል ማመንጫ የሚሆን ነዳጅ ማዘጋጀት ብቻ ሳይሆን የማበልጸግ አቅማቸው ወደ ከፍተኛ ደረጃ ሲሸጋገሩ ለኒውክሌር ቦምብ መሳሪያ የሚሆን ግብአት የማምረት ተፈጥሯዊ አቅም አላቸው። ይህ ደግሞ አሜሪካ እስካሁን ከማንኛውም ሀገር ጋር አድርጋው የማታውቀውንና ቀይ መስመር ተሻግራ ለሪያድ የሰጠችውን ታላቅ ፍቃድ ያሳያል። በተለምዶ አሜሪካ ከሌሎች የዓለም ሀገራት ጋር የምታደርጋቸው የኒውክሌር ስምምነቶች እጅግ ጥብቅ የሆኑ ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ቁጥጥሮችን፣ ፍተሻዎችንና ተጨማሪ ፕሮቶኮሎችን የያዙ ናቸው። ለአብነትም ያህል እንደ አውሮፓውያኑ የዘመን ቀመር 2009 ከተባበሩት አረብ ኤምሬቶች ጋር የተደረገው ስምምነት ኤምሬቶች በገዛ ምድሯ ዩራኒየም እንዳታበለጸግና ለኒውክሌር የሚሆን ነዳጅን ድጋሚ እንዳታጣራ የሚከለክል ነበር። አቡዳቢ የዓለም አቀፉን የቁጥጥር መስፈርት ሙሉ በሙሉ የተቀበለች በመሆኗ ያ ስምምነት በዓለም አቀፍ ደረጃ በወርቃማ መስፈርትነት ሲወደስና ሲጠቀስ ኖሯል። አሁን ከሳውዲ አረቢያ ጋር የተደረገው ስምምነት ግን የዓለም አቀፉን የአቶሚክ ኤነርጂን ጥብቅ ቁጥጥር ፕሮቶኮል ጎንበስ ብሎ አልፎ በሁለቱ ሀገራት የሁለትዮሽ የደህንነት ቁጥጥር ላይ ብቻ የተመሰረተ እንዲሆን መደረጉ የኒውክሌር ተመራማሪዎችን፣ የፖሊሲ አውጪዎችንና የቀድሞ ዲፕሎማቶችን እጅግ አሳስቧል። በለንደን የዓለም አቀፍ ስትራቴጂካዊ ጥናቶች ተቋም የኒውክሌር ባለሙያ የሆኑት አሌክሳንደር ቦልፍራስ እንዳሉት ይህ ስምምነት አሜሪካ እስካሁን ስትከተለው የነበረውን የኒውክሌር ስርጭት መከላከያ ፖሊሲ የሻረ አብዮታዊና አደገኛ አዲስ አካሄድ ነው። ሳውዲ አረቢያ የዩራኒየም ማበልጸጊያ ቴክኖሎጂ አንድ እጇ ላይ አስገብታ በገዛ ግዛቷ ላይ ማበልጸግ ከጀመረች ወደፊት በጂኦፖለቲካዊ ውጥረቶች ወቅት ይህን አቅም እንደ ትልቅ የፖለቲካ መደራደሪያና ዋሽንግተንን እንደ ማስፈራሪያ ልትጠቀምበት ትችላለች የሚለው የባለሙያዎች ስጋት ነው። መሰረቱን በዋሽንግተን ያደረገ ዲፌንስ ፕራዮሪቲስ በተሰኘ የውጭ ፖሊሲና የብሔራዊ ደህንነት ጥናት ተቋም የመካከለኛው ምስራቅ ፕሮግራም ዳይሬክተር ሮዝሜሪ ኬላኒክ እንደሚሉት ሳውዲ አረቢያ ይህን የዩራኒየም ማበልጸግ አቅም በመጠቀም ወደፊት ከአሜሪካ ተጨማሪ የወታደራዊ ደህንነት ዋስትናዎችንና ስትራቴጂካዊ ጥቅሞችን ለማግኘት እንደ ትልቅ የፖለቲካ መጠቀሚያ ልታደርገው ትችላለች ባይ ናቸው። ይህ ታሪካዊ ስምምነት ይፋ የሆነበት ወቅት እጅግ አሳሳቢና ድራማዊ ነው። በምስራቁ ዓለም በአንድ በኩል በአሜሪካና በእስራኤል ጥምረትና በኢራን መካከል ከፍተኛ ወታደራዊ ግጭት፣ የሮኬት ሩምታና የኃይል እርምጃ የተካሄደ ይገኛል። የአሜሪካ ወታደራዊ ካምፖች የሚገኙባትንና የዋሽንግተን የቆየች አጋር የሆነችውን ሳውዲ አረቢያን የኢራን ሚሳይሎችና በየመን የሚገኙት የሁቲ አማጽያን ያወጁት የባህር ላይ እገዳ በስጋት እሳት ላይ ጥሏት የተፈታተናት ይገኛል። በተጨማሪም ሳውዲ አረቢያና የኒውክሌር ባለቤቷ ፓኪስታን በቅርቡ የጋራ የመከላከያ ስምምነት ተፈራርመዋል። እስራኤል በኳታር የሚገኙ የሐማስ መሪዎችን ኢላማ አድርጋ ከሰነዘረችው ጥቃት በኋላ የፓኪስታን መከላከያ ሚኒስትር የሀገራቸው የኒውክሌር አቅም አስፈላጊ ከሆነ
ለሳውዲ አረቢያ ክፍት እንደሚሆን መናገራቸው በመካከለኛው ምስራቅ ብቸኛዋ የኒውክሌር ባለቤት ለሆነችው እስራኤል ትልቅ ማስጠንቀቂያ ሆኖ አልፏል። በሌላ በኩል አሜሪካና እስራኤል በኢራን ላይ ወታደራዊ እርምጃ የወሰዱበትና ቦምብ የጣሉበት ዋነኛው ምክንያት ቴሄራን ኒውክሌር እንዳታበለጽግና እንዳታመርት ለመከላከል እንደሆነ ቢነገርም አሁን ዋሽንግተን በግራ እጇ ከሪያድ ጋር የተፈራረመችው ዩራኒየምን የማበልጸግ አቅም የሚሰጥ ስምምነት መፈረሟ ከፍተኛ ትችት አስነስቶባታል። የሳውዲ አረቢያ አልጋ ወራሽና የሀገሪቱ የፖለቲካ መሪ ልዑል መሐመድ ቢን ሰልማን እንደ አውሮፓውያኑ የዘመን ቀመር በ2018 ለሲቢኤስ የዜና ወኪል በሰጡት አነጋጋሪ ቃለ መጠይቅ ሳውዲ አረቢያ የኒውክሌር መሳሪያ የመታጠቅ ፍላጎት የላትም፣ ነገር ግን ኢራን የኒውክሌር ቦምብ ካመረተች እኛም ያንኑ ለማድረግ አንዲት ሰከንድ እንኳን ዘገይም ወዲያውኑ እንከተላቸዋለን ማለታቸው የሚታወስ ሲሆን ይህ ንግግራቸው የሪያድ እውነተኛ ስትራቴጂና ፍላጎት ምን እንደሆነ ቁልጭ አድርጎ ያሳያል። ስለሆነም አሁን በዋሽንግተንና በሪያድ መካከል የተጣለው የኒውክሌር መሰረት በቀጠናው አዲስና ቁጥጥር የሌለው የኒውክሌር ጦር መሳሪያ ውድድር እንዳይቀሰቀስ ትልቅ ስጋት ደቅኗል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስምምነቱን በመደገፍ የተነሱትን ስጋቶች ለማስተባበል ሞክረዋል። አሜሪካ በምንም መልኩና በየትኛውም የዓለም ክፍል ለኒውክሌር መሳሪያዎች ስርጭት መንገድ የሚከፍት ስምምነት አትፈጽምም ሲሉ ስጋቶችን ለማረጋጋት ቢሞክሩም የዴሞክራቲክ ፓርቲ አባላትና የኒውክሌር ቁጥጥር ተከራካሪዎች ግን ድምጻቸውን ከፍ አድርገው ተቃውሟቸውን በማሰማት ላይ ናቸው። ተቃዋሚዎች እንደሚሉት ማርኮ ሩቢዮ በሴናተርነት ዘመናቸው ሳውዲ አረቢያ የኒውክሌር ስምምነት ከመፈጸሟ በፊት በኮንግረሱ በኩል ጥብቅ ማጽደቂያ እንዲኖር ግድ የሚለውን የህግ መስፈርት የደግፉ የነበረ ቢሆንም አሁን ግን አቋማቸውን ቀይረዋል። የዴሞክራቲክ ሴናተሩ ኤድዋርድ ማርኪም የትራምፕን አገዛዝና ማርኮ ሩቢዮን በመውቀስ የእነሱ ግብዝነትና አደገኛ ገዢነት ወሰን የለውም፣ አሜሪካ ከኢራን ጋር የኒውክሌር ቦምብ እንዳታመርት በሚል ምክንያት ጦርነት ውስጥ በገባችበት ወቅት ለሌላኛው አምባገነን ሀገር የኒውክሌር ቴክኖሎጂ መፍቀዷ የታሪክ ምጸት ነው ሲሉ በጽኑ አውግዘዋል። ምንም እንኳን የትራምፕ የሪፐብሊካን ፓርቲ በሁለቱም ህግ አውጪዎች ምክር ቤቶች የበላይነት ያለው ቢሆንም በሁለቱም ፓርቲዎች የሚገኙ አንዳንድ ህግ አውጪዎች ስምምነቱን ለማገድና ለማስቀረት ጥረት ያደርጋሉ ተብሎ ይጠበቃል። የሴኔቱ የውጭ ጉዳይ ኮሚቴ ሊቀመንበር ሴናተር ጂም ሪሽ በበኩላቸው የኢዳው ግዛት የኒውክሌር ኤነርጂ መገኛ መሆኗን በማንሳት የውሉን ዝርዝር ሁኔታ በጥንቃቄ እንደሚመለከቱት ተናግረዋል። አሜሪካ ይህንን ከፍተኛ ስጋት ያዘለ የሚመስል ስምምነት የፈረመችበት ሌላው ምስጢራዊና አሳሳቢ ምክንያት ደግሞ የምስራቁ ዓለም ሀያላን ሀገራት ማለትም ቻይናና ሩሲያ ናቸው። ሳውዲ አረቢያ ላለፉት ዓመታት ከቤጂንግና ከሞስኮ ጋር ተመሳሳይ የሆነ የኒውክሌር ቴክኖሎጂ ስምምነቶችን ለማድረግ ምስጢራዊ ድርድር ስታካሄድ የቆየች ሲሆን አሜሪካ በአንጻሯ የመካከለኛው ምስራቅ ታላቅና ሀብታም ሀገር ሙሉ በሙሉ ወደ ቻይናና ሩሲያ ጎራ ጠጋ እንድትል አልፈለገችም። በተጨማሪም ዋሽንግተን ቀደም ሲል ከሪያድ ጋር የኒውክሌር ስምምነት ለማድረግ እንደ ቅድመ ሁኔታ አስቀምጠው የነበረውን ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ወዳጅነቷን ወደ መደበኛ እንድታመጣ የሚለውን ውል በዝምታ ማለፏ አሜሪካ በቀጠናው ያላትን የበላይነት ላለማጣት ያደረገችውን ማጎንበስ ያሳያል። በመሆኑም አሜሪካ የጂኦፖለቲካ የበላይነቷን ለማስጠበቅና የቢሊዮን ዶላሮች የንግድ ድል እንዳያመልጣት በማሰብ ይህን አደገኛ እርምጃ ለመውሰድ ተገዳለች ሲሉ ተንታኞች ያስረዳሉ። ይህ አሜሪካ የወሰደችው እርምጃ በምስራቁና በምዕራቡ ዓለም መካከል ያለውን የኃይሎች ቅድምድም የበለጠ ያፋጥነዋል። ተንታኞች እንደሚሉት የአሜሪካና የሳውዲ አረቢያ የኒውክሌር ስምምነት በቀጠናው ያለውን የስልጣን ሚዛን የሚቀይር የምጣኔ ሀብትና የቴክኖሎጂ ሽርክናን የሚያጎሉበት ቢሆንም በሌላ በኩል ግን የመካከለኛው ምስራቅን የደህንነት የሰላምና የኒውክሌር መረጋጋት በከፍተኛ ሁኔታ የሚፈትን አደገኛ እርምጃ ነው። በዓለም አቀፍ ደረጃ የኒውክሌር መሳሪያዎችን ለመቀነስና ለማገድ የሚሰሩ ተቋማትና ተከራካሪዎች ይህ ስምምነት የወደፊት አደጋን ይዞ ይመጣል ሲሉም ስጋታቸውን ያነሳሉ። ቻይናና ሩሲያ በመካከለኛው ምስራቅ ያላቸውን ተጽዕኖ ለማስፋት በሚያደርጉት ጥረት ላይ አሜሪካ የሰጠችው ምላሽ ቢሆንም የረጅም ጊዜ መረጋጋትን ያመጣል ወይስ የቀጠናውን ሀገራት የበለጠ ለአደጋ ያጋለጣል የሚለው ጉዳይ ገና ምላሽ ያላገኘ ትልቅ እንቆቅልሽ ነው።